ጋብርኤል ማጋሌሽ ከትላንትናው ድል በኋላ የአስቶን ቪላ ተጫዋቾች ላይ ከፍተኛ የተባለ እንግዲህ ነቆራ ወይም ደግሞ ሙድ ይዞባቸዋል። በርካታ የአርሰናል ደጋፊዎች ታዲያ የጋብርኤል ማጋሌሽ ድርጊት አስደስቷቸዋል። የአስቶን ቪላ ደጋፊዎችን ደግሞ በከፍተኛ ሁኔታ ነው ያበሳጨው። ከዛ በተጨማሪም ጋብርኤል ጄሱስ ከጨዋታው በኋላ ሐሳቡን ሰጥቷል። ሚኬል አርቴታም ተናግረዋል። እንደዚሁም የአስቶን ቪላ አሰልጣኝ ኡናይ ኤምሬ አርቴታን ለምን ሳይጨብጡ እንደወጡ እንግዲህ የተለያዩ መረጃዎችን ሰጥተዋል ለጋዜጠኞች። የአስቶን ቪላው ግብ ጠባቂም እንግዲህ ከአርሰናል ደጋፊዎች ጋር ሲጣላ ታይቷል። እነዚህን ሁሉ መረጃዎች እንግዲህ በአማረ መልኩ ወደ እናንተ ላደርስ ነው። እንደተለመደው እንግዲህ ለዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ ማድረግ አትርሱ። በዚህኛውም በዋነኛውም ቻናል በየዕለቱ ወሳኝ ስፖርታዊ መረጃዎች በየሰዓቱ ወደ እናንተ ይደርሳሉ። የተመቻቹን መረጃዎች እየገባችሁ ከእናንተ ማዳመጥ ነው የሚጠበቀው። በቀጥታ እንግዲህ ወደ መረጃዎቹ ልውሰዳችሁ ማለት ነው። እንግዲህ ትላንትና ምሽት አርሰናል ድል ካደረገ በኋላ ወደ ጋብርኤል ማጋሌሽ እንግዲህ አዝናኝ ድርጊት ከማለፋችን በፊት ኡናይ ኤምሬ በጣም በብስጭት አርቴታን ሳይጨብጡ ነው ከሜዳ የወጡት። አርሰናል እንግዲህ ባለፉት ዓመታት እጅግ ለመበቀል ከሚፈልጋቸው ቡድኖች ዋነኛው አስቶን ቪላ ነበር ማለት ይችላሉ። በርካታ የአርሰናል ደጋፊዎችንም ዞር ብላችሁ በዚህ ሰዓት አርሰናል ሲቲን ቢያሸንፍ ወይ ቶተናምን ቢያሸንፍ ወይስ ማንን ቢያሸንፍ ደስ ይላችኋል ብላችሁ ብትጠይቋቸው አስቶን ቪላን ሲሉ ነው የሚመልሱት። ምክንያቱም አስቶን ቪላ ባለፉት ዓመታት አርሰናል ዋንጫ እንዳያሳካ እንቅፋት በመሆን እንግዲህ የሚታወቅ ቡድን ነው። ከትላንትናው ጨዋታ በፊት እንግዲህ በቅርቡ 2-1 በ96 ደቂቃ አስቆጥረው የአርሰናል ደጋፊዎችን ምን ያህል አሳምመው እንደነበር ይታወቃል። ለዚህ ነው የትላንትናው ድል በርካታ የአርሰናል ደጋፊዎችን ደስታ ላይ እየከተታቸው እጅግ ያስደሰታቸው ማለት ነው። ታዲያ ጋብርኤል ማጋሌሽ ወዳደረገው ድርጊት ከማለፌ በፊት ኡናይ ኤምሬ ደግሞ የሌላ ቡድን አሰልጣኝ ሆነው ኤምሬት ላይ መጥተው ተሸንፈው አያውቁም። ኡናይ ኤምሬ የአርሰናል አሰልጣኝ እያሉ በሜዳቸው ኤምሬት በብዙ ቡድን ተሸንፈው ያውቃሉ። ነገር ግን አርሰናልን ሲገጥሙ አንደኛ ስፔን እያሉ ቪላሪያል ቤት ማለት ነው አርሰናልን ገጥመው ኤምሬት መጥተው አልተሸነፉም። እንደዚሁም የፓሪስ ሰን ጀርሜን አሰልጣኝ ሆነውም አርሰናል ቤት መጥተው ምንም አይነት ሽንፈትን አላስተናገዱም። ከፒኤስጂን እያሰለጠኑ 2 አቻ ነበር የወጡት። ቪላሪያን እያሰለጠኑ ደግሞ አቻ 0-0 ወጥተዋል። አስቶን ቪላን እያሰለጠኑ ደግሞ 2 አቻና 2-2 አርሰናልን ድል አድርገው ነበረ። ታዲያ ትላንትና ምሽት በኤምሬት የሌላ ቡድን አሰልጣኝ ሆነው የመጀመሪያ እንግዲህ በጣም ከባድ ሽንፈት ነው የቀመሱት። 4-1 ማንም ከጨዋታው በፊት ብትጠይቁት አርሰናል 4 ያገባል ብሎ የሚገምት ሰው አታገኙም። ነገር ግን መድፈኞቹ በተለይ ከረፍት በኋላ እጅግ አስደናቂ ስራ በመስራት እንግዲህ 4-1 ድል ማድረግ ችሏል። ኡናይ ኤምሬም እንግዲህ በዚህ ተበሳጭተው አርቴታን ሳይጨብጡ በቀጥታ ወደ ውጪ ነው የወጡት። ታዲያ ጋዜጠኞች ለምንድን ነው አርቴታን ያልጨበጥከው ብለው ኡናይ ኤምሬን ሲጠይቁት እኔ ጨዋታ እንዳለቀ የማውቀው የአንድ አሰልጣኝ መጥቶ እንደሚጨብጣችሁ ነው። እኔ ዞር ብዬ አርቴታን ስመለከተው ከረዳት አሰልጣኞቹ ጋር እየጨፈረ ነበር ጨዋታው ሲጠናቀቅ፣ እንደዚሁም ደግሞ በጣም ይበርድ ነበር። ስለዚህ ገና እሱ ጨፍሮ ጨርሶ መጥቶ ሰላም እስኪሌን ድረስ መጠበቅ አልቻልኩም፣ በቀጥታ ወጥቻለሁ ሲሉ እንግዲህ ኡናይ ኤምሬ ተናግረዋል። ይህም እንግዲህ በርካታ ሚዲያዎች ኡናይ ኤምሬ ይህንን ይበሉ እንጂ ሳይጨብጡ የወጡት በሽንፈቱ ንዴት ውስጥ በመግባታቸው ነው። የ4-1 ሽንፈት ይገጥመኛል ብለው በጭራሽ አልጠበቁም ነበረ። በተለይ የመጀመሪያው አጋማሽ 0-0 ሲጠናቀቅ አሸንፈው እንደሚወጡ አስበው ነበርም። ከረፍት በኋላ የደረሰባቸው ድብደባ ግን በብስጭት አርቴታን ሳይጨብጡ እንዲወጡ አድርጓቸዋል ሲሉ ብዙዎች ተናግረዋል። ከዛ በተጨማሪም የአስቶን ቪላው ግብ ጠባቂ ማርቲኔዝ አርጀንቲናዊው ሲወጣ ከአርሰናል ደጋፊዎች ጋር እየተሰዳደበ ነው የወጣው። ቪዲዮውን እንግዲህ ዩቲዩብ ላይ ገብታችሁ ሰርች አድርጋችሁ መመልከት ትችላላችሁ። ኡናይ ኤምሬና ማርቲኔዝ በነገራችን ላይ ለአርሰናል የተለየ ጥላቻ ነው ያላቸው። ሁለቱም የሚያስቡት እንግዲህ ማርቲኔዝም ኡናይ ኤምሬም በአርሰናል ተገፍተው እንደተባረሩ፣ አርሰናል ቤት ብዙ መስራት እየቻሉ የአርሰናል ደጋፊዎችና የአርሰናል አመራሮች ገፍተው እንዳባረሯቸው ነው የሚያስቡት። ስለዚህ አርሰናልን ባገኙበት አጋጣሚ ሁሉ ማስቀየምና መበቀል ይፈልጋሉ። ለዚህ ነው በትላንትናው ጨዋታ አስቶን ቪላው ግብ ጠባቂ ማርቲኔዝ ኳስ እየያዘም ደቂቃ ለመግደል ምን ያህል ሲሞክር እንደነበር አይታችኋል። ለዚህ ነው ኡናይ ኤምሬም ማርቲኔዝም በትላንትናው ጨዋታ ከፍተኛ የሆነ ብስጭት ውስጥ የገቡት። ማርቲኔዝም ከሜዳ ሲወጣ ከአርሰናል ደጋፊዎች ጋር እየተሰዳደበ፣ እንደዚሁም ጠባቂዎች ጋርዶች ናቸው ይዘው ሊጣላ ሲል ይዘውት የወጡት ማለት ነው። ማርቲኔዝ በጣም ተበሳጭቶ ከደጋፊዎች ጋር ጭምር ሊጣላ ነበር ማለት ነው። እንግዲህ ጋብርኤል ማጋሌሽ እኔ በአሁን ሰዓት ዓለም ላይ በጣም የምትወደው ተጫዋች ብላችሁ ብትጠይቁኝ
ጋብርኤል ማጋሌሽ ነው ምላችሁ። ምክንያቱም እኔ እንደዚህ አይነት ተጫዋቾች ሜዳ ላይ እወዳለሁ። ሜዳ ላይ በጣም አግሬሲቭ የሆኑ ለቡድናቸው የሚጋደሉ የሚዋደቁ፣ ደጋፊዎችን የሚያነሳሱ እንደዚሁም ደግሞ የተቃራኒ ቡድን ተጫዋቾች ላይ ጫናን የሚያሳድሩ ከጨዋታ በኋላ ደስታቸውን እብደት በተሞላበት መልኩ የሚገልጹ ተጫዋቾችን እጅጉን እወዳለሁ። ለዚህ ነው እንግዲህ ጋብርኤል ማጋሌሽ ታስታውሳላችሁ ስፖርቲንግ ሊዝበንን ሲገጥም አምና ሻምፒዮንስ ሊግ ላይ ዮኮሬሽ እንግዲህ አፉን ይይዝ ነበር፣ እሱ ደግሞ አይኑን በመያዝ ደስታ በመግለጽ እንዴት ሰለብሬት ሲያደርግ እንደነበረ፣ ከሲቲ ጋር ሲጫወቱ ከሃላንድ ጋር እንዴት በየጨዋታው እንደሚጣላ አይተናል። ትናንትና ታዲያ የአስቶን ቪላው ተጫዋች አማዱ ኦናና የመሃል ሜዳው ተጫዋች ማለት ነው አንድ የሚያደርጋት ድርጊት አለች። እሱም ጨዋታ ሲያሸንፉ ከሜዳ ውጭ ይወጣና በእጁ የ3 ነጥብ ምልክትን እያሳየ ኪስ ውስጥ እየከተተ ኪሱን ይቆልፋል፣ እየጨፈረ ይወጣል ማለት ነው። ይህንንም የደስታ አገላለጽ ማንቸስተር ዩናይትድን ሲያሸንፉ አድርጎታል። ልክ ከሜዳ ሲወጡ 3 ነጥብ እያሳየ ወደ ኪሱ እየከተተ እየቆለፈና እየጨፈረ ሲወጣ ማለት ነው። በድጋሚ ከቼልሲም ጋር ሲያሸንፉ እንደዚሁ ተመሳሳይ ድርጊት አድርጎ ነበረ። ትላንትናም ቢያሸንፉ ይህንን ድርጊት እንደሚያደርገው ይጠበቅ ነበረ። ነገር ግን ጋብርኤል ማጋሌሽ አሸንፈው ሲወጡ ልክ አማዱ ኦናና በሌሎች ቡድኖች ላይ ያደርገው የነበረውን የደስታ አገላለጽ 3 ጣቶቹን እንግዲህ 3 ነጥብ በማሳየት ኪሱን ከፍቶ በመክተትና በመቆለፍ እየጨፈረ ወጥቶ እንግዲህ የአስቶን ቪላ ተጫዋቾች ላይ እንደዚሁም የአስቶን ቪላ ደጋፊዎች ላይ በሚገባ እንግዲህ ሙድ ይዞባቸው መውጣት ችሏል ማለት ነው። ጋብርኤል ማጋሌሽ እንግዲህ በአሁኑ ሰዓት በርካታ የአርሰናል ደጋፊዎች እንደ ንጉስ የሚመለከቱት የመድፉ ተጫዋች ነው። ምክንያቱም በየጨዋታው እሱ ባለበት ጨዋታ አርሰናል ግብ አይቆጠርበትም፣ ግብ አይደለም ሙከራ አይሞከርበትም። እንደዚሁም ደግሞ በሰፊ የግብ ልዩነቶች ድል ያደርጋል። የአትሌቲኮ ማድሪዱን ጨዋታ ማስታወስ ትችላላችሁ። እሱ በጀመረው ነው አርሰናል አትሌቲኮ ማድሪድን 4-0 አሸንፎ የወጣው። ትላንትናም 4-1 እንደዚሁ። ስለዚህ የማጋሌሽ መኖር ምን ያህል ከፍተኛ አስተዋጽኦ እንዳለው እንግዲህ ለዓለም ያሳየበት ጨዋታ ይመስለኛል። የጨዋታው ኮከብ ተብሎም እንግዲህ የተመረጠው በትላንትናው ጨዋታ ይህ አስደናቂው ተጫዋች ጋብርኤል ማጋሌሽ ነው ማለት ነው። ሌላኛው ብራዚላዊው ተጫዋች እንግዲህ ጋብርኤል ጄሱስ ከትላንትናው ጨዋታ በኋላ ሐሳቡን ሰጥቷል። ጋብርኤል ጄሱስ የተናገረው ንግግርም ብዙ የአርሰናል ደጋፊዎችን የሚያስማማና እንግዲህ አንድ ላይ የሚያያይዝ ሆኗል። ምንድን ያለው? የቡድናችን አስተሳሰብ ፍጹም ተቀይሯል። እጅግ ሜንታሊቲያችን አድጓል። ዛሬ በሚያሳምን ብቃት ነው ያሸነፍነው። የቡድናችን ጨዋታ የማሸነፍ ስነልቦና በከፍተኛ ሁኔታ በማደጉ ነው። ይህ ቡድን በዚህ ስነልቦና በዚህ ሲዝንና በዘንድሮው የውድድር ዓመት በእርግጠኝነት ረጅም ጉዞ ይጓዛል ሲል እንግዲህ ጋብርኤል ጄሱስ ሐሳብ ሰጥቷል። በነገራችን ላይ ይህ ሐሳብ ብዙዎችን ያስማማል። አርሰናል በአሁኑ ሰዓት ለ4 ዋንጫ ነው እየተጫወተ የሚገኝ። ይሄ የትላንትናውም ድል እንግዲህ ዝም ብሎ የሚታለፍ ተራ ድል ያልሆነበት ምክንያት አንደኛ ድሉ የተገኘበት ጊዜና ሰዓት ነው። ሁለተኛ ደግሞ የውድድር ዓመቱ በጣም ወሳኝ ሰዓት ላይ መሆኑ ነው። ምክንያቱም እንደምታውቁት አርሰናል በዚህ የጃንዋሪ ሊገባ ሲል አዲስ ዓመት ሊገባ ሲል ብዙ ጊዜ የሚታወቀው ጨዋታዎችን በመሸነፍና ነጥብ በመጣል ነው። ታዲያ ከቼልሲ በኋላ አርሰናል አቻ ሲወጣ እንደዚሁም በወልቭስ አይነት ጨዋታዎች ሲፈተን ሲታይ ብዙዎች አርሰናል ነጥብ የሚጥልበትና ውጤት የሚያጣበት ጊዜም ደርሷል እንዳለፉት ዓመታት እያሉ ይገኙ ነበር። ነገር ግን አርሰናል ያለፉትን ጨዋታዎች በሙሉ ድል አድርጓል። ያውም ከባባድ የሚባሉ ጨዋታዎችን ኤቨርተን፣ ብራይተን፣ አስቶን ቪላ። ስለዚህ ይህ ለአርሰናል ከፍተኛ የሆነ በራስ መተማመንን የሚሰጥ ለቀጣይ ጨዋታዎች ስንቅ የሚሆን ድል ነው ማለት ነው። ሌላ አስደሳችሁ ነገር የተጎዱ ተጫዋቾች ከጉዳት እየተመለሱ ባለበት ሰዓት አርሰናል ድል ማድረግ መጀመሩ ነው። ከዚህ በፊት አርሰናል ተጫዋቾች ተጎድተውበትም ድል አድርጓል። ያለ ጋብርኤል ማጋሌሽ ነው እንደ ብራይተን፣ ኤቨርተን ያሉ ጨዋታዎችን ድል ማድረግ የቻለው። ስለዚህ እነዚህ ድሎች አሁን ደግሞ የተጎዱ ተጫዋቾች ሲመለሱ ምን ያህል ከፍ ሊያደርጉት እንደሚችሉ መረዳት ይገባል ማለት ነው። በአርሰናል ቤት አሁን ሁሉም አጥቂዎች ዝግጁ ናቸው። ቪክተር ዮኬሬሽ ዝግጁ ነው። ጋብርኤል ጄሱስ ዝግጁ ነው። በትላንትናው ጨዋታም እንግዲህ ካይ ሃቨርትዝ በተቀያሪ ወንበር ላይ ነበረ። ስለዚህ ሶስቱም የአርሰናል አጥቂዎች ለጨዋታ በሚገባ ዝግጁ ናቸው። ከዛ በተጨማሪ እንደ ማርቲኔሊ፣ ማዱኬ ያሉ ተጫዋቾችም ከጉዳት ተመልሰው ለአርሰናል ግልጋሎት መስጠት የሚችሉበት ደረጃ ላይ ነው የሚገኙት። በተጨማሪ የካላፊዮሪ እና የዲክላን ራይስ ጉዳትም ያን ያህል አሳሳቢ እንዳልሆነ ነው የተሰማው። ለቀጣዩ ለቦርንማውዙ ጨዋታም ዝግጁ ናቸው ነው እየተባለ የሚገኘው። ስለዚህ ሂንካፔም ዝግጁ ነው። ቤን ዋይት ከጉዳት ተመልሷል። ሉዊስ ስኬሊ በጣም ጥሩ አቋም እያሳየ ነው የሚገኘው። በተጨማሪ ክርስቲያን ሞስኬራም ከጉዳት ለመመለስ ከጫፍ ደርሷል። እንደ ኢታን ዋኔሪ ያሉ ተጫዋቾችን ቤንች ላይ ያሉ አሁን
ለመመለስ ትንሽ ይቆያል እየተባለ የሚገኘው ማክስ ዶማን ብቻ ነው። ስለዚህ አርሰናል በአሁኑ ሰዓት ሙሉ ስኳዱን ያገኘበት ሰዓት ላይ ይህንን ድል ማግኘቱ በቀጣይ በሚገባ ድሎችን እንዲያገኝ ሊረዳው እንደሚችልና የዘንድሮ የፕሪሚየር ሊግ ብቻ ሳይሆን ሌሎች ዋንጫዎችንም የማሸነፍ ከፍተኛ ድል አርሰናል እንዳለው እያሳየ ይገኛል። አርሰናል በዚህ ሰዓት እንዳልኳችሁ ለ4 ዋንጫ ነው የሚጫወተው። ፕሪሚየር ሊጉን በአሁኑ ሰዓት በ5 ነጥቦች ርቆ እየመራ ነው የሚገኘው ሲቲ እስኪጫወት። ሻምፒዮንስ ሊጉን በአንደኝነት እየመራ ይገኛል። ካራቦ ካፕ ላይ እንግዲህ ግማሽ ፍጻሜ አልፏል። ከቼልሲ ጋር ነው የሚጫወተው። ቼልሲ በከፍተኛ የውጤት ማጣት ቀውስ ውስጥ ነው የሚገኘው። በኤፍኤ ካፕ የዋንጫ ውድድር ውስጥ አርሰናል ይገኛል። ስለዚህ በዘንድሮው የውድድር ዓመት መድፈኞቹ አንዳች ዋንጫ ወደ ካዝናቸው እንደሚያስገቡ ብዙ የእግር ኳስ ተንታኞች እየተናገሩ ይገኛሉ። በትላንትናው ጨዋታ ማርቲን ዙቤሜንዲ በነገራችን ላይ የዲክላን ራይስን ክፍተት ራሱ እየሸፈነ ነው የተጫወተው። በተለይ ከረፍት በኋላ ሁለቱንም የራይስንም የራሱንም ስፍራ እየሸፈነ በጣም መድፈኞቹ የበላይነት እንዲወስዱ በማድረግ እንግዲህ ማርቲን ዙቤሜንዲ በጣም ድንቅ ምሽት ነው ያሳለፈው። ያስቆጠራት ግብም ለአርሰናል ምክንያቱም 1-0 እየመራችሁ ሁለተኛ ግብ ማስቆጠር ማለት ተቃራኒ ቡድን ላይ ውሃ እንደመቸለስ ወይም በጣም እርግጠኛ የሚሆን ውጤት እጃችሁን ወደ ማስገባት ነው። ስለዚህ ዙቤሜንዲና ማርቲን ኦዲጋርድ በተለይ ትላንትና ምሽት ያሳዩት ጥምረት ብዙ የአርሰናል ደጋፊዎችን ያስደሰተ ነው። ምክንያቱም ማርቲን ኦዴጋርድ ባለፉት ጨዋታዎች 2022 ወይም ካቻምና የምናውቀው የነበረው አስደናቂው ኦዴጋርድ የተመለሰ ነው የሚመስለው። ብዙ የአርሰናል ደጋፊዎች ኦዴጋርድ በአቋም መውረድ ምክንያት ሲተቹት ነበር። አሁን ከጉዳት መልስ ግን የድሮውን ማንነቱን መልሶ ያገኘ ይመስላል። ኤብሪች ኢዜ በተቀያሪ ወንበር ላይ መኖሩ ብቃቱን በደንብ እንዲያሳይ የጠቀመው ይመስለኛል እንደኔ። ስለዚህ ኦዴጋርድ ከራይስ ጋር ራይስ ደግሞ ሲመጣና ጥምረቱ ከራይስና ከዙቤሜንዲ ጋር ሲሆን ምን ያህል አስደናቂ ሊሆን እንደሚችል እንግዲህ ከወዲሁ መገመት ይቻላል። ትናንትና እንግዲህ የአርሰናል ተጫዋቾች ምን አይነት ሬቲንግ ነው የተሰጣቸው የሚለውን እንግዲህ ልንገራችሁ። ከግብ ጠባቂው ዴቪድ ራያ ስንጀምር እንግዲህ ዴቪድ ራያ በትላንትናው ጨዋታ የ7.2 ሬቲንግ ነው የተሰጠው። ተከላካዮች ከፍተኛ ሬቲንግ የተሰጠው ጋብሪኤል ማጋሌሽ ነው። 8.1 ሬቲንግ ነው ማጋሌሽ የተሰጠው። የአርሰናልን የመጀመሪያ ግብ ማስቆጠሩ ይታወሳል። ፔሮ ሂንካፔም ከተከላካይ ከማጋሌሽ ቀጥሎ ከፍተኛ ሬቲንግ የተሰጠው ሂንካፔ ነው። 7.7 ሬቲንግ ነው የተሰጠው። ዊሊያም ሳሊባ 6.7 እንደዚሁም ጁሪየን ቲምበር 6.9 ተሰጥቷቸዋል። ወደ መሃል ሜዳ ስናመራ ደግሞ ማርቲን ኦዴጋርድ ነው ከፍተኛ የተሰጠው መሃል ሜዳ ላይ 8.3፣ ማርቲን ዙቤሜንዲ 8.2፣ ሚኬል ሜሪኖ 7 ሬቲንግ ተሰጥቷቸዋል። ወደፊት ለፊት ስናመራ እንግዲህ ሳካና ዮኮሬሽ ናቸው ትላንትና ጥሩ ያልነበሩት። በነገራችን ላይ ሳካና ዮኮሬሽ ትላንትና ጥሩ ቢሆኑ ኖሮ በእርግጠኝነት አርሰናል 5 እና 6 ግቦችን ከዚህ በላይ ማስቆጠር ይችል ነበር ብዬ አምናለሁ። ቡካዮ ሳካ 6.6 ነው የተሰጠው። እንደዚሁም ቪክተር ዮኮሬሽ 5.8 ነው የተሰጠው። ከሁሉም ያነሰው የሱ ነው። ሊያንድሮ ትሮሳርድ ደግሞ 8.9 ነው የተሰጠው። አንድ አስደናቂ ግብና እንደዚሁም ደግሞ አሲስት ማድረጉም ይታወቃል ማለት ነው። ስለዚህ ለተጫዋቾቹ እንደዚህ አይነት ከፍተኛ ሬቲንግ ነው የተሰጣቸው። አርሰናል ቀጣይ ቅዳሜ በቦርንማውዝ ስቴዲየም 2 ሰዓት ተኩል ላይ ማታ ይገጥማል በርንማውዝን ማለት ነው። በነገራችን ላይ ቦርንማውዝ ከቼልሲ ጋር ትላንትና በስታንፎርድ ብሪጅ 2-2 ወጥቶ ነው ሄደው። ስለዚህ መድፈኞች ያንን ጨዋታ ለማሸነፍ ከፍተኛ ጥረት አድርገው ይከብዳቸዋል የተባሉ ጨዋታዎችን በሙሉ ድል ያደርጋሉ ተብሎ ይጠበቃል። የእናንተ ሀሳብ ምንድን ነው? ዘንድሮ አርሰናል ምን ያህል ዋንጫዎችን ያሳካል ብላችሁ ታስባላችሁ? ፕሪሚየር ሊግ፣ ሻምፒዮንስ ሊግ፣ ካራቦ ካፕ፣ ኤፍኤ ካፕ ግምታችሁን ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። ለእናንተስ የጨዋታው ኮከብ ማን ነበር በትላንትናው ምሽት? በሌላ ጥንክር እስከምንገናኝ የዕለቱ ወሳኝ ስፖርታዊ ጥንክር እንግዲህ ይህ ነው። ሰብስክራይብ ማድረግ አይረሳ። በሁለቱም ቻናሎች በየሰዓቱ የመለቃቸውን መረጃዎች እየገባችሁ እንድትከታተሉ አሁንም እጋብዛችኋለሁ። ሀገር ውስጥ ከባህር ማዶ ናችሁ መረጃዎችን ደግሞ በየዕለቱ የምትከታተሉትን ከልብ ላመሰግናችሁ እወዳለሁ። በሌላ መረጃ በሌላ ጥንክር ደግሞ እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።